በቅርቡ ያሬድ ነጉ ቃሊቲ ማረሚያ ቤት ላይ ኮንሰርት ባቀረበበት ሰዓት ላይ መድረክ ላይ ወጥታ በርካቶችን ያስደመመች ፍሬህይወት ስለሺ አይረሳም። ፍሬህይወት ስለሺ በጣም በሚደንቅ ሁኔታ መድረክ ላይ የነበራት ፐርፎርመንሷ እንዴት ልትታሰር ቻለች በማለትም በርካታ ኢትዮጵያኖችም ጥያቄ ሲያነሱ ነበረ። ባለቤቷ በቅርቡም ሚዲያ ላይ ወጥቶ ፊት ተዛብቷል በማለትም ክርክር አቅርቦ ሚዲያ ላይ መጠየቁ የምታወስ ነው። ከዚህ በፊትም በዚሁ ቻናል ይዘንላችሁ መምጣታችንም የምታወቀው ነው። ሳለ ዛሬ የተሰማው መረጃ ሰበር ሰሚ ችሎቱ ወስኗል ብሏል። ምኑ ነው የወሰነው? እስኪ የምናየውናል። ማስረጃዎች መሰረት ነፃ የምትወጣበት መንገድ አለ ወይም አይ ክሱ ወደታች ተመልሶ ድጋሚ ክርክር ሊካሄድ ይገባል። የድምፃዊት ፍሬህይወት ስለሺ ባለቤት ታደሰ አዳሙ ሰበር ሰሚ ችሎት ወስኗል ያለው ከዚህ በፊት ይግባኝ ጠይቀን በአግባቡ ራሱ አልታየም፣ ኬዟን ሊያይላት የሚገባ አካል አይደለም ያየላት በማለትም ማንሳቱ የምታወስ ነው። ዛሬ የተሰማው ይግባኝ ጠይቀናል ብሏል። በይግባኙ ዙሪያ ከዚህ በፊት እንግዲህ እንደምታወቀው ፍሬህይወት ስለሺ በህገወጥ ሰው ዝውውር በማለትም አልፎም ደግሞ ሴቶችን ለተለያዩ ንግድ ወሲብ ንግድ በማለትም ነው ክስ የቀረበባት። ከዚህ ወደ ባህሬን ሀገር ወስዳ ሴቶችን 3 ተወዛዋዥ ትሆናላችሁ ብላ እንደዚህ በማለትም ክስ ተመስርቶባት ነው የገባችው ተብሎም በአስራዎቹ ቤት እንደተፈረደባት ጭምርም የወጡት መረጃዎች ያሳያሉ። ያን በማስመልከትም ባለቤቷ ያሁላ ውሸት ነው፣ እሷ እጇ የለበትም በማለትም ክርክር አቅርበዋል። እሷ አንድም ቦታ እጇ የለበትም፣ ልጆቹንም ፐርሰናልም አይታወቅም በማለትም ነው፣ ጭራሽ አታውቃቸውም በማለትም ነው የገለጸው። ታዲያ ይህን ጉዳይ በማስመልከትም ሚዲያ ላይ ወጥቶ እንዲህ በመግለጹ የምታወስ ነበር። ታዲያ ዛሬ የተሰማው ጉዳዩን በማስመልከትም ዳግም እንድታይ ይግባኝ ተጠይቆ ፋይሏ እንዲከፈት ውሳኔ እንድትተላለፈ ጨመረም የደረሱን መረጃዎች ያሳያሉ። ፍርድ ቤቱ የቀጠረው ሰሚ ችሎቱ ለ28 እንደሆነ ጨምረም ነው ለግንቦት 28 ፍርድ ቤቱ ውሳኔ እንደምሰጥ ወይም ነገሮችን እንደገና ወደ ኋላ ተመልሶ የሚያይ ከሆነ ኬዟን እንደሚያይላት ነጻ የምትወጣ ከሆነም የምታይበት ሁኔታም እንደተፈጠረ ጭምርም ባለቤቷ ታደሰ አዳሙ ባለቤቴ ምንም እጇ የለባትም በማለትም የገለጸው እንግዲህ ፍሬህይወት ስለሺ በአሁኑ ሰዓት እስር ቤት እንደምትገኝ ጭምርም ነው። ቃሊቲ የልጅ እናት ነች። በዛ ላይ ደግሞ ያኔም ልጅ አዝላ ነበረ ስትዘፍን የነበረችው። ታዲያ በዚህ ዙሪያ ፍርድ ቤቱ ውሳኔ እንግዲህ ዳግም አይቶ ፍርድ ቤቱ እንግዲህ ነጻ የምትወጣ ከሆነ የሚወስንበት አይ ትቀጥል ልክ ነው፣ ከዚህ በፊት የተሰጠው ፍርድም ልክ ነው ብሎ የሚያምንበት ከሆነ ደግሞ የሚገልጽበትም ሁኔታም እንግዲህ ከ28 በኋላ የሚደመጥ እንደሚሆን ጭምርም ነው። ድጋሜ ከይዟ ወይም የፍርድ ቤት ጉዳዩዋ እንደተያዘ ጭምርም ባለቤቷ ታደሰ አዳሙ እንደገለጸ ጭምርም ነው። ከጎኗ ላለመለየት የሚመጣውን ሁሉ ይጋፈጣሉ በማለትም ከዚህ በፊትም ባለቤቴ ያለ ፊቲ ነው የታሰረችው በማለትም ፊቲ ያስፈልጋታል በማለትም ሚዲያ ላይ ወጥቶ መግለጫ መስጠቱ የምታወስ ነው። አጠቃላይ ጉዳዩን ዳግም ሚዲያ ላይ ከገለጸ በኋላ ሄዶ ፍርድ ቤት ኬዙን እንደያዘ ጭምርም ነው የደረሱን መረጃዎች የሚያሳዩት። ፍሬህይወት በሚገርም መረዋ ድምጿ በርካታ ኢትዮጵያኖችን ያስደመመችበት ኢትዮጵያ መላ ኢትዮጵያውያን ሰርፕራይዝ የተደረጉበትም ነው። ምክንያቱም ያሬድ ነጉ ብቻ ይዘፍናል ተብሎ ተጠብቆ በጣም የሚገርም ልዩ ብቃት ያሳየችበት ፐርፎርመንሷ ልዩ እንደነበረ ጭምርም ነው። በርካታ ኢትዮጵያኖችም እንዴት ሊሆን ቻለ በማለትም ነው በርካቶቹም ጥያቄ ጠረባቸው በዛ ዙሪያ ነበረ። ወደ አሁኑ በጣም ባልተጠበቀ ጊዜና ሰዓት ለብዙ አመታት ማለት ይቻላል እንደተፈረደባት በርካቶችም እንዳዘኑ ጀምረም ነው የደረሱን መረጃዎችም የሚያሳዩት። አጠቃላይ ያን በማስመልከትም ነው የያሬድ ነጉ ቃሊቲ ኮንሰርት ላይ እጅግ ያልተጠበቁ ክስተቶች እንደተከሰቱ ጨምረም ነው የወጡት መረጃዎች የሚያሳዩት። ሚኪ ነኝ። እስካሁን ድረስ አብሬያቸው ቆየሁት ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።